ሰላም ሰላም እንደምን አላችሁ? ጆሴፍ ታደሰ ነኝ። ባለፈው ሲ ፕላስ ፕላስ ቻፕተር 1 to 4 ኮርስ አይተን ነበር። አጋጣሚ ሆኖ ሎንግ ብሬክ ወስጄባችሁ ነበር። ዛሬ ግን የቀሩትን ቻፕተሮች ሁለት ቻፕተር ነው፣ ቻፕተር 5 እና ቻፕተር 6 ነው። 6 ላይ አንድ ተጨማሪ ኮንሰፕት ጨምርላችኋለሁ። ቻፕተር 5 ላይ ሁለት ኮንሰፕቶች እናያለን። አሬ እና ስትራክቸር ነው። ቲዮሪቲካል ፓርቱን በዚህ ካየን በኋላ ቀጥታ በኮድ ምን እንደሆነ አሳያችኋለሁ ማለት ነው። ስለዚህ እያያችሁኝ ስላለ የተከታተላችሁኝ ስላለ ከልብ እያመሰገንኩኝ፣ ፕላስ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ብትጀምሩ፣ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ብትጽፉልኝ በጣም ደስ ይለኛል። ቪዲዮ ይጠቅማችኋል ብላችሁ ላሰባችሁ ሰዎች ደግሞ ሼር በማድረግ እንድትተባበሩ ጥያቄን አቀርባለሁ። አመሰግናለሁ። ቻፕተር 5 ላይ የምናያቸው ኮንሰፕቶች ሁለት ናቸው። አሬ እና ስትራክቸር የሚባሉ ናቸው። እነዚህ ሁለቱም ኮንሰፕቶች በጣም በተደጋጋሚ የሚነሱ አይዲያዎች ናቸው። ስፔሻሊ አሬ ላይ ብዙ አይነት ዳታዎችን መያዝ ከፈለግን ነው ደግሞ ማልቲፕል የሆነ ቫልዩዎችን መያዝ ከፈለግን በቀላሉ አክሰስ ለማድረግ እንዲመቸን ነው። ለምሳሌ ሲሪየስ ኦፍ ነምበርስ አንድ ክላስ ላይ ያሉ ተማሪዎችን ቁመታቸውን የሁሉንም ሰብስባቸው አንጡልኝ ቢባል 10 ተማሪ ምናምን ቢኖር እዛ ክላስ ላይ 10ን ተማሪ አበበ፣ አየለ፣ በቀለ፣ ሳሙዋን እያልን የአስሩንም ብቻውን ከምንይዝ ሲንግል የሆነ ወይ ላይ መጻፍ እንድንችል ያደርጋል። ሁለታቸው የሚያመሳስላቸው ባህሪ ነው። ብዙ አይነት ዳታዎችን መያዝ ነውና አሬም ስትራክቸርም ብዙ ዳታ ታይፖችን ክሬት አድርገን የምንይዘው በአንድ ቫልዩ መያዝ እንድንችል የሚያደርገን ነው እና አሬ ላይ ትንሽ ኦቨርቪውን ስለሰጣችሁ ስሞክር አሬ ተመሳሳይ ዳታ ታይፕ ነው የሚይዘው። ለምሳሌ ኢንቲጀር ከሆነ ኢንቲጀር ብቻ ነው የሚይዘው። ስትሪንግ ከሆነ ስትሪንግ፣ ካራክተር ከሆነ ካራክተር ብቻ፣ ቡሊየን ከሆነ ቡሊየን ብቻ ነው የሚይዘው እና ስትራክቸር ላይ ስንሄድ ደግሞ ማልቲፕል የሆነ ዳታ ታይፖችን ይይዛል። ያው ብቻውን አንድ ዳታ ታይፕ ነው ክሬት የምናደርገው ማለት ነው። ስለዚህ ዲቴልስ እንገባ እናያለን። እንቀጥል። አሬ ማለት ኢዝ ኤ ቫሪያብል ዛት ካን ስቶር ማልቲፕል ቫልዩስ ኦን ዘ ሴም ታይፕ ነው። ሴም ታይፕ ላይ ያሉ ማልቲፕል ቫልዩዎችን የሚይዝልን ነው። ብዙ አይነት ቫልዩዎችን የሚይዝልን ነው፣ ግን በሴም ታይፕ ነው። ኢንቲጀር ከሆነ ኢንቲጀር ብቻ ነው። ስትሪንግ ከሆነ ስትሪንግ ብቻ ነው። ቡሊየን ከሆነ ቡሊየን ብቻ፣ ፍሎት ከሆነ ፍሎት ብቻ ነው የሚይዘው። ሌላ ቫልዩዎችን አይይዝም። ኮሌክሽን ኦፍ ዳታ ኦር ቫሪያብልስ ኦፍ ዘ ሴም ዳታ ታይፖችን ስቶር እናደርጋለን። ሲሪየስ ኦፍ ኤሌመንት ነው ፕላስ array is a series of elements is the same type placed in continuous memory with unique identifier ይላል። ኮንታጂየስ ሜሞሪ ሎኬሽን ላይ ያስቀምጣል ስንል እንዴት ነው? ብዙ አይነት ሶፍትዌሮችን ከሰራን በኋላ ያንን ሶፍትዌሮችን ራን በምናደርግበት ሰዓት ላይ ኮንታጂየስ ሜሞሪ ወይም ደግሞ ራም ላይ ነው የሚቀመጠው። ኮንታጂየስ ማለት አንዴ ከዘጋ በኋላ የሚጠፋ ወይ ደግሞ የሆነ ፕሮሰሱን ከጨረሰ በኋላ ዋይፕድ አውት የሚሆን ሜሞሪ እንደማለት ነው እና እዛ ላይ ነው የሚቀመጠው። እነዛ አሬዎች ደግሞ የት እንዳሉ ለማወቅ አድረስ አላቸው፣ ሜሞሪ አድረስ አላቸው ማለት ነው እና በዛ ሜሞሪ አድረስ ነው ዩኒክሊ አይዴንቲፋይ የተደረገ ሜሞሪ አድረስ፣ በዛ አድረስ እነዛን ዳታዎች አክሰስ ማድረግ እንችላለን ማለት ነው። አሬ ላይ ሁለት አይነት የምንጠቀማቸው እንትኖች አሉ። ምንድነው የሚባለው? ሁለት አይነት ቫልዩዎች ልውሰዳችሁና ሁለት ቫልዩ ሳይሆን እነዛን ኤሌመንቶች አይደንቲፋይ የምናደርግበት ወይ ማለት ነው። ኤሌመንት ወር ደግሞ ቫልዩ የምንላቸው ነገሮች አሉ። አንደኛ እነዚህ ምንድነው የሚያደርጉት? አሬ ውስጥ ያሉ ቫልዩዎችን ወር ደግሞ ኤሌመንቶችን የሚይዝልን ነው፣ ደግሞ የሚጠቁመን ነው፣ ሬፈረንስ የሚያደርግልን ነው። ኤሌመንት ወር ደግሞ ቫልዩ ከተባለ የምናስቀምጠው ከምንድን ነው? እዛ ውስጥ አይተሞቹ ነው። አሬው ላይ ስቶር የተደረገው አይተሞቹ ኤሌመንት ወይ ነው ቫልዩ እንላለን ማለት ነው። ኢንዴክስ ምንድነው ደግሞ? ሎኬሽን ኦፍ ኤሌመንት ነው ኢን አን አሬ ኦር ደግሞ ኑሜሪክ ዊች ዩዝ ቱ አይዴንቲፋይ ኤሌመንት ነው። ኢንዴክስ የምንለው ነገር አሬ ለምሳሌ አስረኛ ኤሌመንቱን አግኝ ብንባል አስረኛ ኤሌመንቱን አይዴንቲፋይ አድርገው ደግሞ አግኝ ብንባል ኢንዴክስ ነው የምንጠቀመው። 9 ቁጥር ነው የሚሆነው ማለት ነው። አስረኛ ኤሌመንታችን 9ኛ ኢንዴክስ ነው የሚሆነው ማለት ነው። እንዴት ነው 9ኛ ኢንዴክስ የሆነው? አስረዳችኋለሁ ማለት ነው። ለምሳሌ እዚህ ቦታ ላይ ስትመለከቱ ሜሞሪ አድረስ አለ። እዚህ ቦታ ላይ 2391 2392 2393 ምናምን ያለ ነገር ግን ሜሞሪ አድረስ እንደዚህ አይደለም። ሜሞሪ አድረስ እንዴት እንደሆነ ኮሉን ጽፌላችሁ አሳያችኋለሁ ማለት ነው እና አሬ ቫልዩ ወር ደግሞ ኤሌመንት ምንለው እዚህ 12 34 68 77 43 የሚለው አሉ።
አሬ ኢንዴክሳችን ደግሞ ከዜሮ ይጀምራል 1 2 3 4 ይላል ማለት ነው። እዚህ ቦታ ላይ ለምሳሌ አስተማሪው ፈርስት ኤሌመንቱን አግኙልኝ ካለ ኢንዴክሱ አንድ የሆነ አይደለም የምንፈልገው ዜሮ የሆነ ነው የምንፈልገው ማለት ነው። ሁለተኛ የምንፈልግ ከተባለ ደግሞ ኢንዴክስ ዋን ቼክ እናደርጋለን። ሶስተኛ ኤሌመንት ከተባለ ደግሞ አሬ ኢንዴክስ 2 እንወስዳለን ማለት ነው። ለምንድን ነው እንደዚህ የሚሆነው የሚለውን ነገር ላስረዳቸው። ብዙ ጊዜ አሬዎችን ሴት በምናደርግበት ሰዓት ላይ ሚሞሪ ሎኬሽናችን ላይ ደግሞ በራም ላይ ራም በሚያደርግበት ሰዓት ላይ ያ ቫልዩ ሲቀመጥልን የመጀመሪያውን ኤሌመንት ለምሳሌ እዚህ ቦታ ላይ 12 ቁጥር አለ። የ12 ቁጥሩን ሚሞሪ አድረስ 2391 የሚለውን ነው ፖይንት ያደርገውን ደግሞ የሚያሳይልን ማለት ነው። ስለዚህ አሬ ኢንዴክሳችን ቫልዩ ቼክ እናደርግ ብንፈልግ 2391 የሚለውን ቁጥር ነው የሚያወጣልን፣ ኖት 12 ማለት ነው። 12 አያወጣልንም፣ ይሄኛውን ነው የሚያወጣልን እና ስለዚህ 30ን አክሰስ ለማድረግ በምንፈልግበት ሰዓት ላይ ሚሞሪ አድረሳችን ይሄ ላይ መምጣት አለበት ማለት ነው። ስለዚህ ይሄ ላይ መምጣት ስላለበት መጀመሪያ ፖይንት የተደረገው ኤሌመንት ጀስት ስለታወቀ ዜሮ በመባል ተያዘ። ሁለተኛ ላይ ያለው ቫልዩ ስለማይታወቅ አንድ ይደረጋል ማለት ነው። አንድ ሲጨመርበት ለምሳሌ 2391 ላይ አንድ ሲጨመር 2392 ሆነ ማለት ነው። ነገር ግን አክቹዋል ሚሞሪ አድረስ ላይ እንደዚህ አይደለም የሚቀመጠው። እንዴት እንደሚቀመጥ በትንሹ ሳስረዳችሁ የመጀመሪያ ሚሞሪ አድረሳችን 2391 ቢሆን እዚህ ያለን አሬ ቫልዩአችን 12 ነው። አሬ ቫልዩአችን ደግሞ ኢንቲጀር ከሆነ 2391 ላይ 4 ነው የሚጨምረው። 4 ይጨምራል፣ ኢንቲጀር ነው። ስለዚህ ቫልዩአችን ኢንቲጀር ስለሆነ ኮምፓይለራችን 4 የሚጠቀም ከሆነ 4 ባይት ለኢንቲጀር የሚጠቀም ከሆነ 4 ይጠቀማል። 2 የሚጠቀም ከሆነ ደግሞ 2 ነው የሚጨምረው። ስለዚህ 291 ላይ 4 ሲጨመር እዚህ 295 ነው የሚሆነው። ጀስት ለማሳያ ስለተባለ ይሄኛው እንደዛ ስለሚል አንድ ሲጨመር የአንድ ዳታ አንድ ኢንቲጀር ይጨምራል። 2 ጋር ደግሞ 2 ጊዜ ኢንቲጀር ቫልዩን 3 ጊዜ ኢንቲጀር ቫልዩ 4 ጊዜ ኢንቲጀር ቫልዩ ነው። ይሄ ነገር አያወዛግባችሁ፣ ግዴታ አይመጣም እናንተ ጋርና ስለዚህ as example suppose the class has 27 students and we need to store the grades of all students instead of creating and separate variable 27 separate የሆነ variable create አድርገን ከምናስቀምጥ ግሬዳችን ልናስቀምጥን ከምናደርግ ደብል ብለን ግሬድ 27 እንላለን ማለት ነው። ስለዚህ ይሄ ዲክላሬሽን እና ኢኒሻላይዜሽን በቻፕተር 3 ላይ ምናምን ነገር አይተን ነበርና ዲክላሬሽን እና ኢኒሻላይዜሽን በዚህ ወይ እናስቀምጣለን ማለት ነው። ደብል ግሬድ 27 ይላል። ስለዚህ 27 ኤሌመንቶች አሉ በዚህ ግሬድ ላይ ማለት ነው። 27 ኤሌመንቶችን ግሬድ የሚለው ቫልዩ ይይዛል። ስለዚህ ማክሲመም 27 ኤሌመንቶችን ያም ደግሞ ደብል ታይፕ ያላቸውን ይይዛል ማለት ነው። አሬ ዲክላሬሽን to declare an array C++ programmer specifies the type of element, array name and the number of elements required by an array። ስለዚህ ዲክሌር በምናደርግበት ወቅት ላይ ምን አይነት ዳታ ታይፕ ይጠቀማል? አንድ ሁሉ ጊዜ C++ ላይ መርሳት የሌለብን የመጀመሪያ ላይ የሚመጣው ምን አይነት ዳታ ታይፕ ነው ዲክሌር በምናደርግበት ላይ ቫሪያብላችንን ማለት ነውና ምን አይነት ዳታ ታይፕ ይጠቀማል። ከዛ ሁለተኛ ላይ ደግሞ ያንን ዳታ ታይፕ አክሰስ ለማድረግ ስንፈልግ ኔም ያስፈልገዋል፣ ስም ያስፈልገዋል። ላይክ እንደ መጠሪያ እኔ ጆሴፍ ለምባለው ያንን አክሰስ ለማድረግ በምንፈልግበት ላይ ምን ያስቀምጥበት አሬ ኔም ይኖራል ማለት ነው። ከዛ ሶስተኛ ላይ አሬ ሳይዝ ይኖራል ማለት ነው። ቅድም እንዳሳያችሁ ደብል ግሬድስ ከዛ 27 እንዳለው ዳታ ታይፓችን እዚህ እናስቀምጣለን። ከዛ አሬ ኔም አለ፣ ከዛ አሬ ሳይዝ አለ ማለት ነው። በዚህ እንሄዳለን። በቫልዩን ከወሰድን ከፈለግን ኢንት አለ ቢሊ 6 የሚል አለ ማለት ነው። ስለዚህ ቢሊ የሚባል አሬ ኔም አለ፣ እዛ 6 የሆነ ኤሌመንቶችን ይይዛል ማለት ነው። ኢንቲጀራችን ኤሌመንት ታይፕ ነው ስቶር የሚደረገው ወይም ደግሞ C++ ታይፕ ነው። ቢሊ ደግሞ የአሬ ኔም ነው፣ ቫሊድ የሆነ C++ አይዴንቲፋየር ነው። 6 ቁጥር ደግሞ የአሬ አይዴንቲፋየር ደግሞ ኢንቲጀር ኮንስታንት ነው። ከዜሮ መብለጥ አለበት ግዴታ፣ ዜሮ መሆን አይችልም። አሬ ከሆነ ዜሮ መሆን አይችልም ማለት ነው። ኢኒሻላይዜሽን ደግሞ በሁለት አይነት ዌዎች ኢኒሻላይዝ እናደርጋለን ኤሌመንቶችን። የመጀመሪያው ሲንግል ስቴትመንት በመጠቀም ቢሊ 6 ብለናል። ስለዚህ 3 6 7 9 ማዝ ላይ ሴት የምንለው ማለት ነውና ማቴማቲካል እንትናችን ላይ እዚህ እየተጠቀምነው እንትን ፒፒቲ ላይ ብለሰት አለ። መዝጋት ያለብን በከርሊ ብሬስ ነው። ሁለቱንም በኩል በከርሊ ብሬስ እንዘጋለን ማለት ነውና እንደ ሴት ብላችሁ መያዝ ትችላላችሁ ማለት ነው። ሴት ኦፍ ኤሌመንትስ ብለን እንደምንይዘው ሲንግል ስቴትመንት ላይ የምንይዘው አለ።
ሁለተኛ ደግሞ ዋን ባይ ዋን ሴታፕ ነው። ነገር ግን የቲዲኤስ በጣም አስጠሊታና ፕላስ ደግሞ ዳት ማች አሬያችንን የሚያደበላልቅ አይነት ፓርት ነው። ዋን ባይ ዋን ሲባል ኢንት ቢሊ ብለን ዲክሌር ካደረግን በኋላ ቢሊ ዜሮአችን ላይ 3 አስቀምጥ፣ ቢሊ አንዳችን ላይ 6፣ ቢሊ 2 ላይ 7፣ ቢሊ 3 ላይ 9፣ ቢሊ 4 ላይ 8፣ ቢሊ 5 ላይ 23 ብለን እንድናስቀምጥ ነው እንትን የሚለውና ያ ደግሞ የምንጠላውን አንድ በአንድ አሳይ የምናደርገውን ነገር በጣም እንትን ያደርጋል ማለት ነውና the number of values between braces cannot be larger than the number of elements that we declare for an array between square braces. square brace ላይ ካስቀመጥነው ነምበር አባብ መሆን አይችልም። ከዛ በላይ ከሆነ ኤሌሜንታችን ስታክ ኦቨርፍሎ የሚባል ፕሮብሌም ይፈጠራል ማለት ነው እና ስታክ ኦቨርፍሎ ምናምን ወደ አድቫንስድ ኮንሰፕቶች ላይ ስትገቡ ተረዱታላችሁ ማለት ነው እና ከዛ በላይ መሆን አይችልም፣ ግን ከዛ በታች መሆን ይችላል። አሬያችን 6 ቫልዩዎችን መያዝ ይችላል ከተባለ ከ6 በታች መያዝ ይችላል። ነገር ግን ከ6 በላይ ኤሌመንቶችን መያዝ አይችልም። ኮመንሊ ዩዝድ ሲንታክስ ዳታ ታይፕ አለ፣ አሬ ሳይዝ፣ ከዛ ኤሌመንት ሰፓርት ባይ ኮማስ። ቅድም የነገርኳችሁ ፓርት ነው። አሬ ሜምበሮች አሉ። ለምሳሌ አክሰስ ሲደረግ አሬ ሜምበሮችን አክሰስ በሚደረግበት ሳለ ቢሊ 0 ሲባል 19 ነው የሚሰጠው። አሬ ኔሙን እና ኢንዴክሱን ነው የምንጠቀመው። 19 አይደለም የምናስገባው። ለምሳሌ ቢሊ ብንል የዚህን እንትን አድሬሱን ነው የሚያስቀምጥልን እንጂ እንትኑን አያመጣልንም፣ ቫልዩን አያመጣልንም። ቫልዩ እንዲያመጣ እናደርጋለን። ቢሊ ብለን 0 ስንል 19 ያመጣል። ቢሊ 1 ስንል 10፣ ቢሊ 2 ስንል 8፣ ቢሊ 3 17፣ ቢሊ 4 9፣ ቢሊ 5 15 ይሰጣል ማለት ነው። ስለዚህ በዚህ ወይ ኤሌመንቶችን አክሰስ ማድረግ እንችላለን። አናዘር ሜቶድ ኦፍ ኢኒሻላይዜሽን የምንለው እንትናችን ኢንዴክስ ቫልዩአችንን ማክሲመም የና ሊይዛል የሚለውን ነገር ሳናስገባ ኦሚት ሳናደርግ ስናስቀምጥ ነው። ስጉድ በአንድ ወይ ጥሩ ነው፣ ትክክል አሪፍ ነው። ግን ሚሞሪ ሊክ እንዲገጥም ያደርጋል። ያም ደግሞ ቢሊ የሚባለው ቫልዩ ስንት ነው የሚይዘው፣ ስንት ቫልዩ ይይዛል የሚለውን ነገር ስፔሲፋይ ስላላደረገ ግን ማክሲመም መያዝ ያለበት ስንት ስቶሬጅ እንደሆነ ስለማውቀው ደግሞ ስንት ባይት እንደሆነ ስለማያውቅ ሚሞሪ አድሬሳችን ላይ ሊክ ይፈጠራል ማለት ነውና ሞርማ የምመክርበት ስታይል ኦፍ ዌይ ነው። ቢሊ 6 ብዬ ቢሊ ብዬ ምን ያህል አሬ ሳይዙ ምን ያህል እንደሆነ ሳላስቀምጥ ስተው ማለት ነው። ስለዚህ ያ ትንሽ ከሚሞሪ እንትናችን ጋር አይጣጣምም ማለት ነው። ኤሌሜንቶችን እንዴት አክሰስ እናደርጋለን? ኔሙንና ኢንዴክሲንግ ነምበራችንን ስናስገባው ነው ኢንዴክሲስ እንላለን ማለት ነው እነዚህን ቫልዩዎች። ስለዚህ an element array accessed by index of an array name, this is done by placing an index element with square bracket after the name ነው። የኛን ነገር አስረድቻችኋለሁና ያ ቢሊ 0 ስንል 19 ይሰጠናል። ስለዚህ ቢሊ 0 ኢንዴክስ የመጀመሪያ ኢንዴክሳችን። ኢንዴክስ መቼም ቢሆን ከ0 ነው የሚጀምረው። አሬ ላይ ከአንድ አይጀምርም ኢንዴክስ። ፈተና ላይ ሊያመጡ ይችላሉ፣ ይሄን ነገር እንዳትረሱ። ያመጡ ይችላሉ ታዲያ ያመጣሉ እንደው። ስለዚህ አሬ ኢንዴክሳችን 0 ነው ወይስ 1 ነው የሚጀምረው? ከስንት ይጀምራል ይላሉ? ከ0 ከ1 ከ2 ምናምን እየተባለ ሊቀየር ስለሚችል ከ0 ነው የሚጀምረው መቼም ቢሆን ማለት ነውና ከአባፍ ኤግዛምፕላችን ቢሊ 4 ሲባል አራተኛ ኤሌመንት ነው የሚለውና አራተኛ ኢንዴክስ ላይ ያለው ነው ወይም ደግሞ አምስተኛ ቫልዩ ነው። ትንሽ ያወዛግባል አይደል? አራተኛ ኢንዴክስ ላይ ያለው ግን አምስተኛ ቫልዩ ነው የሚሆነው። ምክንያቱም 19 የመጀመሪያ ቫልዩ፣ 22ኛ 10 ሁለተኛ ቫልዩ፣ 8 ሶስተኛ ቫልዩ፣ 17 አራተኛ ቫልዩ፣ 9 አምስተኛ ቫልዩ ነው። ነገር ግን ኢንዴክሳችን 4 ነው። ስለዚህ ቢሊ 4 ስንል ምንድነው የሚሆነው ማለት ነው? 9 ቁጥር ይሆናል ማለት ነው። ብዙ ጊዜ ለመያዝ እንዲመቻችሁ ደግሞ ለማግኘት ከፈለጋችሁ አሬ ኔም ተሰጥቶ ኢንዴክሱን ከፊት ለፊት ከተጨመረ ቫልዩን እንዳያወዛግባችሁ እንታረጋላችሁ ማለት ነው። የተሰጣችሁ ቫልዩ n+1 አይነት ኢኩዌሽን ተጠቀሙ። n+1 ታደርጉ። ለምሳሌ እዚህ 1 2 3 4 5 ነው ያለው አይደል? ስለዚህ n+1 ስንል 4+1 ስናደርግ ፊፍዝ ኤሌመንት ነው። ስለዚህ 1 2 3 4 5 እናደርጋለን ማለት ነው። ስለዚህ በቀላሉ አምስተኛ ኤሌመንታችንን አክሰስ ማድረግ ቻልን ማለት ነው። ስለዚህ array indexes starts with 0 meaning ቢሊ 0 is first element stored at index 0 በ0 ነው የሚጀምረው ስታርት የሚያደርጋችን ማለት ነው። ስለዚህ በተደጋጋሚ ስለነገርኩኝ ይረሳችኋል ብዬ አላስብም። if the size of an array is n, the last element is stored in index is n-1 ነው።
ኤሌሜንታችን ሳይዙ ኤን ቢሆን የመጨረሻ ኤሌሜንታችን ኤን ማይነስ ዋን ተብሎ ነው የሚቀመጠው። ስለዚህ 6 ኤሌሜንት ነው ቢሊ ላይ እንዲቀመጥ የተደረገው። ነገር ግን የቢሊ የመጨረሻው ኢንዴክስ ቫሊዩዋችን 5 ነው የሚሆነው 6 አይደለም። 6 ከሆነ ስታክ ኦቨርፍሎ ይፈጠራል ማለት ነው። ስለዚህ 6ኛ ኤሌመንት አክሰስ ማድረግ ከፈለገ ግን 5ኛ ኢንዴክስ ነው የምንጠቀመው ማለት ነው። ኤን ማይነስ 1 ነው ኢንዴክስ የሚሆነው። ስለዚህ አንደኛ ኤሌመንት ከተባለ ኤን ማይነስ 1፣ ሁለተኛ ከተባለ ኤን ማይነስ 2፣ ሶስተኛ ከተባለ ኤን ማይነስ 3 አይደል? ያ ኤን ማይነስ 1 ኤን ማይነስ 1 ነው የሚሆነው። ኤን ማይነስ 1 ይሆናል ማለት ነው። ኤን ማይነስ 1 እያደረግን እንሄዳለን። ሶስተኛ ኤሌመንት ካለ 3 ሲቀነስ 1፣ አራተኛ ኤሌመንት 3 ሲቀነስ 4 ሲቀነስ 1፣ አምስተኛ ኤሌመንት 4 ሲቀነስ 2። ኤሌመንት እና ኢንዴክስ ልዩነት አላቸው። ኤሌመንት አክቹዋል ቫልዩ ነው። የመጀመሪያ ኤሌመንት፣ ሁለተኛ፣ ሶስተኛ፣ አራተኛ። ዜሮኛ ኤሌመንት አይባልም፣ የአንደኛ ኤሌመንት ነው የሚባለው። ኢንዴክስ ሲሆን ዜሮ ኢንዴክስ ነው የሚባለው። ወይም ደግሞ የመጀመሪያ ኢንዴክስ ከተባለ ዜሮ ነው የሚሆነው ማለት ነው። ታይፕስ ኦፍ አሬ፣ ሁለት አይነት አሬ ታይፖች አሉ። አንደኛ ዋን ዳይሜንሽናል አሬ የምንለው ነው። ዋን ዳይሜንሽናል አሬ የምንለው ምንድነው? አንድ ኢንዴክስ ዋን ሴት ኦፍ ኢንዴክስ ነው ያለው። ጀስት ሲንግል ላይን ነው ያለው። በዛ ላይ ነው አሳይን የምናደርገው። ስለዚህ ሞር ኮምፕሌክስም አይደለም። ቬክተር ወር ደግሞ ሊስት ፎርም ላይ ነው የሚቀመጡት በሌላኛው ስማቸው። ዋን ዳይሜንሽናል ሲሆኑ ቬክተር ወይም ደግሞ ሊስት በመባል ይታወቃል ማለት ነው። ጀነራል ፎርማችን ኢንቲጀር፣ ለታይፕ ስፔሲፋየር አለ፣ ታይፕ ዳታ ታይፕ አለ፣ ከዛ አይዴንቲፋየር ኔም ወይ ደግሞ ስሙ አለ፣ ከዛ ደግሞ ሳይዙ አለ። ጀስት ያ ነው ሲንግል ላይን ዋን ዳይሜንሽናል ነው። ብዙ እንትን አይደለም ማለት ነው። ለምሳሌ array can be initialized at the time of declaration only, but it's not good practice. Array can be initialized at the time of declaration only, ግን it's not good practice. Actually good practice አይደለም። በእርግጥ እኔም አልጣመኝም፣ ግን good practice አይደለም። array ዲክሌር ባደረግን ሰዓት ላይ ኢኒሺያላይዝ ማድረግ አሪፍ ነው። በአንዳንድ ወይ ስፔሲፊካሊ የታወቁ ዳታ በሚሆንበት ሰዓት ላይ ይቻላል። ነገር ግን ሰማው አሬ ቫልዩዎቻችን የሚቀየሩ ከሆነ ዲክሌር ማድረግ ጉድ ፕራክቲስ አይደለም። የሚቀየር ከሆነ ጉድ ፕራክቲስ አይደለም። ሞር ደግሞ አዳዲስ ቫልዩ ከዩዘር ኢንፑት የሚደረግ ከሆነ፣ ነገር ግን ከዩዘሩ የማይፈለግ ከሆነ ግን አያስፈልግም። እዛው ዲክሌር ማድረግ እንችላለን። ስለዚህ ኢንት ዋይ 5 1 2 3 4 5 ምናምን ይላል ይቀጥላል ማለት ነው። ስለዚህ ሲምፕል ስናፕሻት ኦፍ ኮድ ላሳያችሁ። ማክሲመም ነምበር ኦፍ አሬ፣ ይሄኛውን ኮድ ባሳያችሁ ደስ ይለኛል። ቪዥዋል ስቱዲዮ ኮድ ላይ ልግባና ይሄን ኮድ ላሳያችሁ። እሺ ይሄኛው አሬ የሚለውን ነገር በኮድ ላሳያችሁና ከዛ ይሄኛውን እንሰራለን። ቱ ፋይንድ ማክሲመም ነምበር ኢን አን አሬ፣ አሬ ውስጥ ያለውን ማክሲመም ነምበር ለመፈለግ ይላልና ስለዚህ ከመጀመሪያ እንጀምር። እሺ የመጀመሪያችን ሁሌ እንደምናደርገው ኢንክሉድ አዮ ስትሪም እናደርጋለን። ዩዚንግ ኔም ስፔስ ኤስቲዲ እንላለን። ከዛ ኢንት ሜን ካልን በኋላ ሪተርን 0 እናደርጋለን ማለት ነው። ሪተርን አላልኩም፣ ሪተርን 0 እናደርጋለን ማለት ነው። ስለዚህ የመጀመሪያችን ቫልዩ ኢንት ነው። ኢንት ዳታ ታይፓችን እናስገባለን። ኢንቲጀር የሆነ ዳታ ታይፕ ነው የምናስገባው። ስለዚህ ነምበርስ ደግሞ አይዴንቲፋየር ኔማችን ነው። ከዛ እዚህ ደግሞ 5 ቁጥር ብያለሁ። 5 ቁጥር ካልኩ በኋላ ለምሳሌ እዚህ ቦታ ላይ ቫልዩዎችን እናስገባለን። ሴታችን የሚሆነው ቫልዩአችን የሚሆነው በብራስ ነው የሚቀመጠው። ከዚህ በፊት ኢንት ኤጅ ካልን በኋላ 12 ብንል ይሄ ነው የምንጠቀመው። ነገር ግን በአሬ ሰዓት ላይ ሲሆን ግን ምን እናደርጋለን ማለት ነው? እዚህ ቦታ ላይ ነው በ3 ነው የምናስቀምጠው። ስለዚህ 12 ልበል፣ 31 22 14 ከዛ 55 ስንት ቫልዩ? 1 2 3 4 5 ቫልዩ ነው። አሁን እዚህ ቦታ ላይ 65 ብል
ቱ መኒ ኢኒሻላይዘር ቫልዩ ይለኛል። ተመልከቱ ኢረር እዛው ስለሚያሳይ ቱ መኒ ኢኒሻላይዘር ቫልዩ ይላል። ምክንያቱም 6 ቫልዩ ነው ያስገባሁት እዚህ ቦታ ላይ። ስለዚህ 5 አድርጋለሁ ማለት ነው። አሁን የኛን ቫልዩ ሲ አውት ብዬ ነምበርስ ብል እና ይሄኛውን ቢውልድ ባደርግ የሚያወጣልኝን ቫልዩ አሳያችኋለሁ። እዚህ ቦታ ላይ ሜን ነው ሲ ፕላስ ፕላስ ጂ ፕላስ ፕላስ ሜን ዶት ሲፒፒ። ይሄኛውን ኮማንድ ወይ ስለለመድኩኝ ነው ሶሪ በራን ባረግ ምናምን ማላሳያችሁና ግን ራን የሚለውን ወይ ብትጠቀሙ ወደ ተሻለ ይሆናል። እዚህ ሜን ዶት ኤክስ የሚል ፋይል አውጥቶኛል ቢልድ አድርጎ ራን ሳደርግ ምን ያወጣልኛል? ይሄኛውን ኢንፎርሜሽን የሚያወጣው እንደምትላቱ ማለት ነው። ለምንድን ነው? ሜሞሪ አድሬስ ኦፍ ነምበርስ ነው። ይሄኛውን አድሬስ ተጠቅመን ቫልዩዎችን ቼክ በምናደርግበት ሰዓት ላይ 12 ቁጥር ነው የሚያወጣልን። ይሄኛው የ12 ቁጥር አድሬስ ነው። እዚህ ላይ ሁለተኛ ቫልዩ ስንፈልግ ደግሞ 4 ነው የሚጨምረው። ኢንቲጀር 4 ባይት የሚጠቀም ከሆነ 4 ይጨምራል። የ31 ሜሞሪ አድሬስ ይነግረናል ማለት ነው። ስለዚህ ነምበሮችን አክሰስ ለማድረግ ምን እናደርጋለን? እዚህ ቦታ ላይ 0 እንላለን። አሁን የኛውን ቢልድ አድርጌ ራን ማድረግ ምን ያወጣልኛል? 12 ቁጥር ያወጣል ማለት ነው። ስለዚህ ቫልዩ አክሰስ ለማድረግ ኢንቲጀር ላይ እኛውን ቫልዩ እንጠቀማለን ማለት ነው። በዚህ ወይ እንጠቀማለን። ፕላስ ደግሞ የኛው ዲክሌር ያደረኩት ሲንግል ዳይሜንሽናል አሬ ነው። ሲንግል ዳይሜንሽናል አሬ ስለሆነ ቀጥታ አንድ ላይን ላይ ነው የምንጠቀመው። ማልቲፕል ዳይሜንሽን ሲሆን አሳያችኋለሁ። ስለዚህ ወደ ጥያቄያችን እንግባና ማክሲመም ነምበር ነው የሚለውና ማክሲመም ነምበር የሚያገኝልን ቫልዩ ነው። እዚህ ውስጥ ላይ ማክሲመም ነምበሩ ጀስት እናቃለን 55 ነውና 55 ማክሲመም ነምበር ነው ብሎ እንዲያወጣ የምናደርገው። እዚህ ቦታ ላይ ምን አደርጋለሁ? ኢንት ማክስ ልብል ቴምፖራሪ ቫሪያብል ለማስቀመጥ ያክል። ከዛ ምን አደርጋለሁ? ፎር ሉፕ እጠቀማለሁ። ኢንት አይ ኢዝ ኢኳልስ ቱ 0 ካልኩ በኋላ ኢንት አይ ኢዝ ኢኳልስ ቱ 0 አይ ሌስ ዛን 5 እላለሁ። እዚህ ቦታ ላይ 5 ኤሌመንት አይደል ያለን፣ 5 የሚያንስ ከሆነ ካልኩ በኋላ አያችን ሲደመር ደግሞ አይ ፕላስ ፕላስ እናደርጋለን። ኢንክሪመንታል ቫልዩ እንጠቀማለን ማለት ነው። ከዛ እዚህ ኮንዲሽናል ስቴትመንት እንጠቀማለን፣ ወይ ደግሞ ኮንትሮል ስቴትመንት ማለት ነው። ኢፍ ብለን ማክስ እዚህ ቦታ ላይ ማክሳችንን ኢኒሻላይዝ እናርግ። ነምበርስ አስገስ ነምበርስ የመጀመሪያ ቫልዩአችን ትልቅ ነው ብለን እናስባለን። ስለዚህ የመጀመሪያ ቫልዩአችን ትልቅ ነው ብለን ስናስብ የመጀመሪያ ቫልዩ ትልቅ ካልሆነ ምን ያደርጋል ማለት ነው? ኤክስ ቫልዩ አክሰስ ማድረግ ይጀምራል ማለት ነው። ስለዚህ ይሄኛው ደግሞ ወደ ታች እናያወጣ፣ ምክንያቱም ማክሲመም ነምበራችን ሁሌ እንትን ስናደርግ መለዋወጥ ስላለበት ማለት ነው። አዎ እዚህም ይቻላል፣ ችግር የለውም። ማክስ ነምበራችን ግሬተር ዛን ነምበርስ 0 ከሆነ ነምበርስ አይ ከሆነ ማክሲመም ነምበራችን ነምበርስ አይ ሌዛን ከሆነ ከነምበርስ ኦፍ አይ ሌዛን ከሆነ ምን ያደርጋል ማለት ነው? ማክሲመም ነምበራችን አሁን ያለውን ነምበርስ ነው ብሎ ይወስዳል ማለት ነው። ስለዚህ ማክስ ኢዝ ኢኳልስ ቱ ነምበርስ ካልኩ በኋላ አይ ላለው ማለት ነው። ስለዚህ ኮምፔር ያደርጋል ቫልዩ እስኪገኝ ድረስ። ማክሲመም ነምበራችን ለምሳሌ 0 ቢሆን 0 እዚህ ጋር አሳይን ያደረግነው 0ን ከነምበርስ ጋር ቼክ ያደርጋል፣ ከ12 ጋር ቼክ ያደርጋል። 12 ከ12 አያንስም፣ ስለዚህ 31 ይሞክራል። 12 ከ31 ያንሳል፣ ስለዚህ 31ን ነምበርስ ውስጥ ያስገባል። ከዛ 22ን ከ31 ጋር ቼክ ያደርጋል፣ 31 አሁንም ይበልጣል። ከዛ 14ን ቼክ ያደርጋል፣ አሁንም ይበልጣል። ከዛ ምን ያደርጋል ማለት ነው? 55ን ከ31 ጋር ቼክ ያደርጋል፣ 55 ይበልጣል። ስለዚህ 55 ያወጣል ማለት ነው። ምናልባት ካልተሳሳትኩኝ ማክስ ልበል። ኦኬ አይ ቲንክ ኮዱን በትክክል ሰርቻለሁ ብዬ ተስፋ አደርጋለሁ። ያ
55 ወጣ ማለት ነው። ስለዚህ ቼክ ያደርጋል እያንዳንዱን ቫልዩ የመጀመሪያ ኢተሬሽናችን ላይ ቼክ ያደርጋል እስከ መጨረሻ ድረስ ኮምፔር እያደረገ ይሄዳል። ከዛ የኛው ምን ያህል ይሆናል ማለት ነው? 55 ነው ትልቁ ነበር። ለምሳሌ እዚህ 12 ያለበት ቦታ ላይ 56 ብናደርግስ ምናልባት ፖሲቢሊቲውን ቼክ ለማድረግ 56 ይሆናል ማለት ነው። የመጀመሪያ ቫልዩአችን ማክሲመም ነው። ስለዚህ ከ56 ቢበልጥ ቁጥር የለም ማለት ነው። ኦኬ ኮዳችን ያው ተመሳሳይ ነው ከዚህ ጋራ። እንደውም አስተማሪው ከደብል እንትን ነው የተጠቀመው ማክሲመም ነምበሩን ቼክ ለማድረግ የመጀመሪያ ኦኬ ነምበሮቹን ከዩዘር እንዲቀበል ያደረገው የመጀመሪያ ነምበሮቹን ከዩዘር እንዲቀበል ያደረገ ከዛ በኋላ ማክሲመም ኮምፔር እንዲያደርግ ነው ያደረገው። ስለዚህ እኛ ደግሞ ከራሳችን ነው ያስገባነው። ከዩዘሩ እንዲቀበል ለማድረግ ሌላ ሉፕ ክሬት ታደርጋላችሁ። እዛ ሉፕ ላይ ኢንቲጀሮችን አድ እንዲያደርግ ወይ ደግሞ ቫልዩዎችን አድ ማድረግ እንዲችል ታደርጋላችሁ ማለት ነው። ኦኬ when it comes to two dimensional array ምንድን ነው ካልሞ ሲምፕለስ ፎርም ኦፍ ማልቲ ዳይሜንሽናል ደግሞ ቱ ዳይሜንሽናል አሬ የምንለው ነገር ሲምፕለስ ፎርም ኦፍ አሬ ነው። ማልቲ ዳይሜንሽናል አሬዎች አሉ። ሲንግል ቱ ዳይሜንሽናል ምናምን እያለ የምንቀጥለው ማለት ነው። እና ከዛ ውስጥ ሲምፕለስ የምንለው ቱ ዳይሜንሽናል አሬ ነው። ሲ ፕላስ ፕላስ ላይ ዊ ካን ክሬት አን አሬ ኖን አስ ማልቲ ዳይሜንሽናል አሬ የሚባሉ ክሬት ማድረግ እንችላለን። ስቶር የሚያደርገው ደግሞ ቴብል ኦፍ ቫልዩዎችን ነው። ብዙ ቴብል ኦፍ ቫልዩዎችን ይዛል። ኦልሶ ኮልድ ማትሪክስ ኦፍ ኤሌመንት ባል ይታወቃል ማለት ነው። እና ጀነራል ፎርማችን ታይፕ ስፔሲፋየር አለ፣ አሬ ኔም አለ፣ ከዛ ሮ ሳይዝ እና ኮሎመን ሳይዝ ነው። መጀመሪያ ቅድም ሳሳያችሁ እዚህ ኢንቲጀር ነምበርስ ብዬ 5 ነው ያልኩት አይደል? ነገር ግን በእንትን ላይ በሚሄድበት ሰዓት ላይ እናደርጋለን ኢንት ማትሪክስ ብንል 2 ኮሎመን ይዛል፣ 3 ሮ ይዛል። እንደዛ ነው ምን ዲክሌር የምናደርገው ማለት ነው። እንደምትመለከቱት ታይፕ ስፔሲፋየር አለ፣ ሮ ሳይዝ፣ ኮሎመን ሳይዝ አለ። በዚህ ይሄ ቱ ዳይሜንሽናል ነው። እዚህ ሌላ ብጨምር 3 ዳይሜንሽናል ይሆናል፣ ሌላ ብጨምር 4 ዳይሜንሽናል ይሆናል። ስለዚህ ሲምፕለስ ፎርም ኦፍ የሚባለው ምንድነው? ቱ ዳይሜንሽናል አሬ ነው። ይሄን ዲክሌር ስናደርግ እንዴት እንመስላለን መሰላችሁ? ሌላ አሬ ክሬት እናደርጋለን። ደግሞ ማትሪክስ ብላችሁ አስቡ። 1 2 3 ከዛ ድጋሚ 4 5 6። ስለዚህ በዚህ ወይ ነው ዲክሌር የምናደርገው ቱ ዳይሜንሽናል አሬ በሚሆንበት ሰዓት ላይ ማለት ነው። ሲንግል ዳይሜንሽናል ሲሆን በዚህ ወይ፣ ቱ ዳይሜንሽናል ሲሆን ደግሞ በዚህ ወይ ዲክሌር እናደርጋለን ማለት ነው። እዚህ ቦታ ላይ አሳይን አለማድረግም እንችላለን። ለምሳሌ 0 ባር ብናደርግ አሬ ራሱ 0 ብሎ አሳይን ያደርግልናል። ነገር ግን 6 አለ 7 ብንል ኢረር ይሰጠናል ማለት ነው። ቱ ማይ ኢኒሻላይዘር ይላል። ስለዚህ እንቀንሳለን። ለምሳሌ ያው ኮሎመን እና ሮው ላይ ይቀመጣል። አክሰስ ለማድረግ ስንፈልግ የመጀመሪያ ቫልዩ 0 0 ይሆናል። ሁለተኛ ቫልዩ ኮሎመን 2 ላይ አለ፣ ሮው 1 ላይ ኮሎመን 2 ላይ አለ ከተባለ ደግሞ 0 1 እንላለን። ኮሎመን 3 ላይ ያለው 0 2፣ ኮሎመን 4 ላይ ያለው ደግሞ 0 3 እናደርጋለን። ሮው 2 ላይ 1 0። ይሄን ነገር በደንብ ያዙ። አክሰስ ለማድረግ ስንፈልግ ትንሽ ሊያወዛግብ የሚችል ቫልዩ ነው። Believe the two-dimensional array it can hold maximum of 12 elements. We can think as array as a table with zeros and each row has 4 columns. ስለዚህ ምን ያህል ኤሌመንት ይኖራል? ለምሳሌ 2 እና 3 ከሆነ 6 ኤሌመንት ነው። እዚህ 3 አለ፣ እዚህ 3 አለ፣ 6 ይሆናል ማለት ነው። እዚህኛው ላይ 5 ብለን ማስቀመጥ እንችላለን። ማልቲ ዳይሜንሽናል አሬ ደግሞ ሁለተኛ ዌያችን ነው። እንዴት እንደሆነ ራሳችሁ ለምሳሌ በእንትን ዌይ ግዴታ ማስቀመጥ አይጠበቅብንም። ለምሳሌ m2 3 ብንል ሲንግል ዳይሜንሽናል ዌይ ላይ ዲክሌር ማድረግ እንችላለን። ስለዚህ 1 2 3 4 5 6 ብለን ማለት ነው። ራሱ ሲስተሙ ይከፋፍላል። እኩል ቫልዩ ካለ ነው እንዲህ የምናደርገው። ለምሳሌ እዚህ የመጀመሪያው ይወስዳል፣ እዚህ ደግሞ ሁለተኛ አድርጎ ይወስዳል ማለት ነው። ስለዚህ እዚህ እናደርግልናል ማለት ነው። ይሄኛውን ቫልዩ ራሱ ይከፋፍላል ማለት ነው። በዚህ ወይም ዲክሌር ማድረግ እንችላለን እንድታውቁ ያክል። ፕላስ ደግሞ አክሰስ በምናደርግበት ሰዓት ላይ ለምሳሌ ነምበርስ 2 ብለን አሳይን ማድረግና ማለት ቫልዩ መውሰድና እዚህ ላይ ነምበርስ 1 + 1 ማለትም ተመሳሳይ ነው። አርithmetic ኦፕሬሽን መስራት እንችላለን።
3 ማይነስ 1 ማለት እንችላለን። ነገር ግን ይሄ ሁሉ ቫልዩአችን ምን ይሆናል ማለት ነው? 4 ዲቫይድድ ባይ 2 አራቱም አንድ ቫልዩ አክሰስ የሚያደርገው ሁለተኛ ኢንዴክስ ላይ ያለውን ቫልዩ ነው ማለት ነው። እነዚህ ነገሮች እንዳትረሱ፣ ፈተና ላይ ለመሸወድ የሚያመጡዋቸው ነገሮች ናቸው። ማልቲፕሊኬሽን፣ ዲቪዥን፣ አዲሽን፣ ኢንክሪመንት፣ ዲክሪመንት ሙሉ ኦፕሬሽን እዛው ይሰራል፣ እዛው አራት ማዕዘን ቦክስ ውስጥ ማለት ነው። ኢኒሻላይዜሽን አሳይቻችኋለሁ። አንደኛ ፕሪፌረብል አይደለም የመጀመሪያ ይሄኛው ወይ ሲንግል ላይን ላይ አስቻል የምናደርገው ቤተዌ ኢኒሻላይዜሽን ማትሪክስ ላይ ከፋፍለን ስናስቀምጥ ነው። 2 rows 3 columns ምናምን አድርገን ስናስቀምጥ ማለት ነው። ስለዚህ ማወቅ ያለባችሁ ማትሪክስ ወይ ላይ ያስቀምጣል ብላችሁ ማለት ነው። ኤሌመንትስ ኦፍ ኢኒሻላይዝድ ቱ ቫልዩ ኤሌመንቶችን ዲስፕሌይ የሚያደርግልንን ኮድ እዚህ የተጻፈው አለ። ጀስት ለማሳያ ያክል በኮድ እየጻፍኩ ላሳያችሁ። ማትሪክስ ላይ የተቀመጠውን ቫልዩ ዲስፕሌይ ለማድረግ ምን ይደረጋል መሰላችሁ? ሁለት ሉፕ ነው የምንጠቀመው። የመጀመሪያ ፎር ሉፕ አለ። ፎር ሉፓችን ምንድነው የሚያደርገው? ኢንት አይ አለ። አያችን 2 እናደርጋለን። ከሁለት የሚያንስ ከሆነ ፕላስ ፕላስ ያደርጋል። ሁለተኛ ፎር ሉፕ ደግሞ ኢንት ጄ እናደርግና ካውንታችን ደግሞ 3 እናደርጋለን። ስለዚህ እዚህ ቦታ ላይ ዲስፕሌይ ነው የምናደርገው። እናደርጋለን ሲ አውት ማትሪክስ ካልኩ በኋላ ሞር ሪደብል እንዲሆንልኝ ያክል ማትሪክስ አይ ከምን ጋራ ከጄ ጋር ጄ ላለው ቫልዩን በዚሁ ያስቀምጥልናል ማለት ነው። ስለዚህ ማትሪክስ ያለው ማትሪክስ አይ ጄ እናደርጋለን ቫልዩአችንን ዲስፕሌይ እንዲያደርግልን ነው። ስለዚህ የኛውን ራን ሳደርግ እንዴት ይወጣል መሰላችሁ? 1 2 3 4 5 6 እያለ ያወጣልኛል ማለት ነው። ቢውልድ ላድርግ ራን ሳደርግ ኦኬ ለእንዲከፋፍል አድርግና ኢንድ ኦኬ እዚህ ቦታ ደግሞ አይ እና ጄ ነው ያልኩት። አይ እና አይ እና ጄ ላድርግ። ይሄ እንደምትመለከቱት ማትሪክስ 0 0 ላይ 1 0 1 ላይ 2 0 2 ላይ 3 0 1 0 ላይ 4 1 1 ላይ 5 1 1 2 ላይ 6 ይላል ማለት ነው። ስለዚህ ማትሪክሳችን በዚህ ወይ ነው አክሰስ የምናደርገው ማለት ነው። በዚህ ወይ ማልቲ ዳይሜንሽናችንን ፕሪንት ማድረግ እንችላለን። እዚሁ እንደምትመለከቱት 2 5 4 0 9 1 እያለ ያወጣል ማለት ነው። In the above example, we initialize two-dimensional array named test that has 3 rows and 2 columns. We have used nested for loop to display the array. Then outer loop action I is equal to 0 to I is equal to 2 ላይ ድረስ መጥቷል። ኢነር ሉፕ አችን ደግሞ ጄን ወደ እስከ 0 እና ጄ እስከ 1 ድረስ ኮሎመኖቻችን ሄደዋል ማለት ነው። ይሄ በዚህኛው አንፃር ከዚህኛው አንፃር የኛ ደግሞ ለየት ስለሚል ማለት ነው። ይሄኛው ደግሞ ከዩዘሩ ቫልዩን ተቀብሎ ፕሪንት የሚያደርግ ነው። ከዩዘሩ የተቀበላቸውን ቫልዩዎች ምናምን ነገር ፕሪንት እያደረገ የሚቀጥለው ቫልዩ ነው። ይሄኛው ከዛ ጋር ተመሳሳይ ነው። ልዩነቱ ከዩዘሩ ኢንፑትን ይቀበል ማድረግ ብቻ ነው። ኦኬ አሬ በዛ ከሄድን ሲ ፕላስ ፕላስ ስትራክቸር ነው። ለሚ ቼክ ዘ ቪዲዮ ሌንግዝ ኦልሞስት 34 ደቂቃ ሆነዋል። ስለዚህ ስትራክቸር ቀጣይ ቪዲዮ ላይ እሰራላችኋለሁ ማለት ነው። ስትራክቸር ደግሞ ጥቂት ፔጅ ነው ያለችው 12 ፔጅ። ቀጣይ ቪዲዮ ላይ 12 ፔጅ ሞር ዲቴል ወይ ላሳያችኋለሁ። የተከታተላችሁኝ ስለነበረ በጣም አመሰግናለሁ። መልካም ቆይታ ይሁንላችሁ።